ሰላም ውድ ተመልካቾች በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። ዛሬም እንደተለመደው በአዳዲስና በአጫጭር አስተማሪ ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ እንድትመለከቱት በጌታ ፍቅር ጠይቃለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። አንዳንዱ አገልጋይማ አውቆ ይንጎራደዳል። ሃሌሉያ ና እያለ እያስተማረ እኔ በእጃቸው ላይ ሲያስቀምጡ አይቻል ይንጎራደዳል፣ እዛው በእጁ ይሰጡታል። ምንም አይመስለውም። ሃሌሉያ እና ምንድነው ያለ ይሄዳል። ከዚያም ሲሰጠው ይቀበላል ምናምን ማለት ጳውሎስ እንደዚህ ለቃቃሚ ነው። ጢሞቴዎስ እንደዚህ ለቃቃሚ ነው። ባገለገለ ብር ከሰው የተቀበለ ነበር ይሰብክ የነበረው። ኬት ነው የመጣው ስታይሉ ራሱ። አሜን ብትሉ አይጸናም ጸሎቴ ትንቢቴ። አሜን የሚጸናው በብር ነው። አሁን እጸልያለሁ 100 ብር ያላችሁ እናንተ ብቻ ናችሁ አሜናችሁ የሚጸናው ተብሎ 50 ብር ያለው አሜን ቢልም የማይፈጸምለት ባለ 100 ብሩ አሜን አለ ቅርጫት ውስጥ አሜን ይሮጥ ትመጣና እዚህ ጋር ነው የሚቀመጠው ቅርጫቱ ወይም ምንጣፍ እንደዚህ ሆነ አሜን ቦታ ትመለሳል። አሁን ዝርዝርን ታወጣል። እንደዚህ ተሆነም አሜን በብር ነው የምታጸናው። የትኛው እዚህ ንጹህ መጽሐፍ ውስጥ እዚህ ቅዱስ መጽሐፍ ውስጥ እንደዚህ አይነት ሌባና እንደዚህ አይነት ሌብነት አለ? ይሄን ንጹህ ሃይማኖት ለማሰደብ አይደለምን? በአጠቃላይ ባገለገለ በጸለየ ባስተማረ ቁጥር በየትኛው መንገድ ትኩረት የሚደረገው ብር ስብሰባ። አንዳንዱ እኮ ከፕሮግራም በፊት ይሰበሰባል፣ ከዛ ከፕሮግራም በኋላም ይሰበሰባል፣ ማጽኛ ያለ ይሰበሰባል፣ የፍቅር ስጦታ ይሰበሰባል፣ ምንትሴ ይሰበሰባል በአንድ ፕሮግራም ላይ እና ክርስትና ወይም ቸርች ራሷ ወይም አገልግሎት ራሱ በቃ ከብር ጋር በጣም ጥልቅ ግንኙነት ሲኖረው እኔ ከዛ በኋላ ሰውየው የሚወረውረውን ቃል እንዴት አሜን እላለሁ? ለምን? የሐሰተኞቹ ነቢያቶች ማለት ቀደም እንዳለው ራሳቸውን ለውጠው የእግዚአብሔር አገልጋይ ይመስላሉ፣ ሰይጣንም የብርሃን መልአክ መስሎ ይቆማል የተባሉት አይነት ሰዎች ማቃቸው በእነዚህ ባህሪ ነው። በመብላት ባበላል የተቀቡ ናቸው። ኪስህን የሚያስወልቁ በተለያየ መንገድ ብርን አራግፎ ቤት ባዶ የሚያስገቡ መባረካቸውን ለማሳየት የ20 ምናምን ሚሊዮን ብር የ10 ምናምን ሚሊዮን ብር መኪና እየነዱ ነው የመጡት። እነዚህን ሁሉ መኪና የገዛችኋቸው በአውቶቡስ እየተሳፈረ ከሚመጣ ህዝብ ገንዘብ ነው። ቅናት እንዳይመስልብኝ ወደዚህ ልዞር መቼ። እሺ እንግዲህ ወንድማችን ዳዊት ፋሲል የተናገረውን ሰምታችኋል። ምንም ውሸት አልተናገረም፣ ሁሉም እውነት ነው። በቸርች ውስጥ የምንመለከተው በየሚዲያው የምንመለከተው ያለ ነገር ነው። ለምሳሌ በሐዋርያው ዳንኤል ቸርች ላይ ይሄ በሚዲያ ላይ ገብታችሁ ቴሌቪዥን አለ ብትመለከቱት እያገለገለ በመካከላቸው እየተንጎራደደ ገንዘብ ከእጃቸው ላይ ሲወስድ ታያላችሁ። እንዲያው ለብዙ ጊዜ ምንድነው እያደረገ ያለው ብዬ እጠይቅ ነበርና የሆነ ጊዜ ነው ገንዘብ እንደሆነ ያየሁት ማለት ነው። እጃቸው ላይ ገንዘብ ይዞ ይጠብቁታል፣ ከእጃቸው ላይ እየሄደ ይወስዳል። በአንዳንድ ቦታ ደግሞ በሪክሬሽን ቸርችና በአንዳንድ መሰል የሆኑ ቸርቾች ላይ አገልጋዩ ወጥቶ መድረክ ላይ በሚያገለግልበት ጊዜ ይሄ ማለት የእግዚአብሔርን ቃል ሲያውጅ ያ ቃል ከነካችሁና ከተነካችሁበት ሄዳችሁ ኮኔክት ታደርጋላችሁ። ኮኔክት የሚባል ነገር ነው። የእግዚአብሔርን ቃል አምጥታችሁ ከረጢት ውስጥ ሄዳችሁ በእግሩ ስር ፊት ለፊት ወጣችሁ ትጥላላችሁ። ኮኔክት አደረጋችሁ ማለት ነው ከዛ ቃል ጋር እና በዛ መንገድ ነው የሚሰራው በህይወታችሁ የሚልን ትምህርት አስተምረው እንደዚህ አይነት አጸያፊ የሆነ አጋንንታዊ የሆነ ልምምድ በአንዳንድ ቸርቾች ውስጥ አለ። ይህ ፈጽሞ የተሳሳተና ጋጠወጥነት የሚታይበት አገልግሎት ነው። የተገለጠ የሌብነት ስራ ነው። በቃ እንደዚህ አይነት በእግዚአብሔር ቃል መነገድ፣ በእንደዚህ አይነት መንገድ ህዝብን ማጭበርበር ከአንድ አገልጋይ ነኝ ከሚል እግዚአብሔርን ከሚፈራ ሰውንም ከሚያፈርሰው አይጠበቅም እና በእንደዚህ አይነት ልምምድ ውስጥ ያላችሁ ቸርቾችና አብያተ ክርስቲያናቶች ከእንደዚህ አይነት ተግባራችሁ እንድትቆጠቡ በእንደዚህ አይነት መንገድ ደግሞ የእግዚአብሔርን በረከት ከእግዚአብሔር ቃል የሚገኘውን መንፈስና ህይወት እካፈላለሁ በገንዘብ ይብላችሁ የምታስቡ ሰዎች ደግሞ
ከእንደዚህ አይነት ስህተት ተመለሱ። ይሄ በጣም ፈጽሞ የተሳሳተ ልምምድ ነው። የእግዚአብሔር ሐሳብ አይደለም። ይሄ አጋንንታዊ አሰራር ነው እና በገንዘብ የሚገኝ ምንም አይነት በረከት፣ ምንም አይነት በገንዘብ የሚገዛ ጸሎትም ቅባትም የለም። ወንድምናቶች የእግዚአብሔር ቃል በእናንተ ሕይወት እንዲሰራ መጽሐፍ እንደሚናገር የመልእክትም ቃል ይኸውም የእግዚአብሔርን ቃል ከእናንተ በሰማችሁ ጊዜ ከኛ በሰማችሁ ጊዜ እንደ እግዚአብሔር ቃል በእናንተም በምታምኑት እንደሚሰራ ቃል አድርጋችሁ ተቀብላችሁታልና አምላኬን እግዚአብሔርን አመሰግናለሁ ነው ያለው። ስለዚህ አንድ ነገር ወይም አንድ ቃል የእግዚአብሔር ቃል እንዲሰራብኝ በእምነት መቀበል ነው የሚጠበቅብኝ እንጂ የሰውየውን ቃል ተነክቼበታለሁ ብዬ ሄጄ ገንዘብ ጥዬ በኔ ሕይወት ስራ የሚሰራ ምንም አይነት እግዚአብሔር አሰራር የለውም። ይህ ፈጽሞ የተሳሳተ አጋንንታዊ አሰራር ነው። በዚህ መንገድ ላይ ያላችሁ እህትና ወንድሞቻችን ተመለሱ። ማንም ኃጢአተኛ ሊለን አይችልም። ማንም ሊኮንነን አይችልም። ይሄ ደግሞ የሚገኘው በጸጋ ነው፣ በስራ አይደለም። በቂ ስለጸለይን፣ በቂ ስለዘመርን፣ በቂ ለሰዎች ስላካፈልን፣ በቂ ስለጾምን የሚገኝ ሳይሆን ነፃ በክርስቶስ ኢየሱስ አማካኝነት የተሰጠ ስጦታ ነው። ከአብ ዘንድ ለኛ የተሰጠ ትልቁ ስጦታችን ኢየሱስ ክርስቶስ ነው። ይህንንም ደግሞ እኛ የምንቀበለው ስለተሰጠን ብቻ አገኘን ማለት አይደለም። እኛ የምንቀበልበት መንገድ አለ። በልባችን ኢየሱስ ክርስቶስ ስለኛ እንደሞተ፣ ኢየሱስ ክርስቶስ ጌታ እንደሆነ ደግሞ በአፋችን ስንመሰክር እንድናለን። ስለዚህ ኢየሱስ ክርስቶስን ያልተቀበላችሁ ሰዎች ኑ፣ ኢየሱስ ክርስቶስ ይወዳችኋል። ኢየሱስ ክርስቶስ እኔ ሕይወትም መንገድም እውነትም እኔ ነኝ አለ። እኔ መንገድም ሕይወትም እውነትም እኔ ነኝ አለ። ከኔ በስተቀር ወደ አብ የሚወስድ ሌላ መንገድ የለም፣ ሌላ ማንም የለም። መጽሐፍ ቅዱስ ልጅህን በሚሄድበት መንገድ ምራው፣ ባደገ ጊዜ ከዛ ፈቀቅ አይልም ይላል እና በእንደዚህ አይነት መንገድ ልጆቻችሁን የምታሳድጉ አባትና እናቶች እግዚአብሔር ይባርካችሁ። ከህፃን አንደበት እንደዚህ አይነት መልካም የሆኑ የክርስቶስ የማዳን ስራዎች ሲነገሩ በጣም ደስ ይላልና እግዚአብሔር ልባችሁን ይጠብቅ። እናንተ ብላቴናዎች ሲናገር እንደሰማችሁት ማንም ሊኮንነኝ አይችልም ማለት። ብዙዎች እኮ በእግዚአብሔር ቤት እኮ በኩነኔ ነው የሚኖሩት። በክርስቶስ ካመኑ በኋላ ራሱ በኩነኔ ራሳቸውን እንደ ኃጢአተኛ፣ ራሳቸውን እንደ በደለኛ፣ ራሳቸውን መዳናቸውን ዘላለማዊ ህይወታቸውን ራሱ እርግጠኛ ሳይሆኑ ብዙ የሚኖሩ እህትና ወንድሞች አሉ። ምክንያቱም ዛሬ ብዙ መዳናችንን እንድንጠራጠር የሚያደርጉን ብዙ አስተማሪዎች አሉ። ከእንደዚህ አይነት ሐሰተኛ አስተማሪዎች፣ የህግ አስተማሪዎች ለመጠበቅ ልጆቻችንን እንደዚህ የጸጋውን ቃል በክርስቶስ ያገኘነው ጽድቅ ምን ያህል የተረጋገጠ እንደሆነ አምነውና ተረድተው በልባቸው ይሄ እውነት ታትሞ ሊቀር ያስፈልጋልና እግዚአብሔር ዘመናችሁን ይባርክ። እናንተ ብላቴናዎች ጠጥተው ስለሚገቡና ስለሚረብሹ ቸርች እዛ ዲያቆናት እዛ በርት አካባቢ እያዩ ነው የሚያስገቡት፣ የሰከረና ያልሰከረ። ከዛ አንድ ቀን አንዱ ሾልኮ ገባ፣ ሰካራ በገባባች ሲረብሽ ዲያቆናት ብድግ አድርገው ይዘውት እየወጡ እያለ ሰባኪው አንድ ድል ልስጠው ብሎ አለ፣ ወዳጄ ኢየሱስ ክርስቶስ ይወድሃል አለው አለ። እሱ ዞሮ አንተስ ትወደኛለህ? አሁን እኮ ጴንጤ ታውቃለህ፣ ውጭ ወጥቶ ወዳጄ ኢየሱስ ክርስቶስ ይወድሃል ብሎ ጠርቶ እዚህ ጠምዳ ኢየሱስ ይወደኛል አንተ ትወደኛለህ ወይ? ጴንጤ ሁሉ ስበክ ብትለው ኢየሱስ ክርስቶስ ይወድሃል ይላል። ይወድሃል ብለን ጠርተን አምጥተን አንወዳችሁ። እሺ እንግዲህ ይህን ቪዲዮ እንደሰማችሁት ነው ወንድማችን ዮናታን የተናገረው በጣም ትክክለኛ የሆነ እውነት ነው። ምክንያቱም በአብዛኛዎቻችን ያ የክርስቶስ ኢየሱስ ፍቅር የእግዚአብሔር ፍቅር በእኛ ሲገለጥ አናይም። በሮሜ መጽሐፍ ምዕራፍ 5 ላይ የእግዚአብሔር ፍቅር በመንፈስ ቅዱስ በልባችን ስለፈሰሰ ተስፋ አያሳፍርም ይላል። እኛ እኮ የመውደድ አቅም አጥተን ሳይሆን፣ ምክንያቱም እግዚአብሔር እኛን የወደደበትን ፍቅር በመንፈስ ቅዱስ እኛም ደግሞ ሌሎችን እንድንወድ አብስሶልናል በልባችን። ነገር ግን ብዙ ምክንያቶች አሉ። ስጋዊነት አለ፣ አዳማዊነት አለ። እንኳን አይደለም እንደውም ልንወድ ይቅርና ሌሎችን ልናፈቅር ይቅርና እንዳለውም ወንድማችን መጥመድ፣ ምቀኝነት፣ ተንኮል፣ ሸረኝነት፣ ጥላቻ፣ ዘረኝነት ነው በህይወታችን የተገለጠው። በቸርች ውስጥ ባሉ መሪዎችም ቢሆን በብዛት የሚታየው ይሄ ነው። በቃ በተለይ ዘረኝነት፣ ቅናት፣ ተንኮል በስፋት ነው ተንሰራፍቶ የምንመለከተው ማለት ነው። ግን አንደኛ ዮሐንስ መጽሐፍ ምዕራፍ 4 ላይ ምን ይላል? እርሱ በዚያ እንዳለ እኛ ደግሞ በዚህ አለ ካለ በኋላ የእግዚአብሔር ፍቅር በእኛ በዚህ ተፈጽሟል ይላል። ምክንያቱም እግዚአብሔር በዛ ነው ያለው፣ እኛ በዚህ ነን። እሱ በእኛ እዚህ ነው ያለው። ስለዚህ ፍቅር በእኛ ነው የሚፈጸመው ነው። እኛ ሌሎችን ስንወድ፣ ወንድሞቻችንን ስንወድ የእግዚአብሔር ፍቅር በእኛ በዚህ ይፈጸማል ማለት ነውና አሁንም ፍቅር የምንሰብክ ስለ ፍቅር የምናወራ ነገር ግን መውደድ ያልቻለን ማፍቀር ያልቻለን ብዙ ወንድምና እህቶች አለን። ይሄ ደግሞ ስጋዊነት ነው፣ በመንፈስ አለማደግ ነው። ስለዚህ ማደግ ያስፈልጋል። ጠላቶቻችንን ወደ መውደድ፣ ለሚጠሉን ወደ መጸለይ፣
በቸርች ውስጥ ያሉ ወንድምና እህቶችን መውደድ፣ ማፍቀር፣ እንደ ራሳችን አድርገን ማየት፣ የሌሎችን ድካም እንደ ራስ ድካም፣ የሌሎችን ውድቀት እንደ ራሳችን ውድቀት አድርገን በመውሰድ አብረን መከራን ወደ መካፈል ማደግ አለብን ብዬ አስባለሁ። አገልጋይ የንስሐን ትርጉም ካላወቀ ኢቭን ማገልገል አይችልም። ሌሎችን ይወቅሳል። ሐናንያ ሳውል የተባለ በአንድ ቤት እየጾመ እየጸለየ ነውና ሄደ እጅን ቀባው ጭነህ ጸልይለት። ኧረ እባክህ ጌታው አታውቅም እንዴ? ምን እስጢፋኖስን ቀጥቅጦ የገደለ ስንት ቅዱሳንን ያሳደደ እኮ ነው። ጌታ ሆይ ብዙ ሰዎች አመፀኛ እንደሆነ ነግረውኛል። አውቃለሁ። ሐናንያ ንስሐ ገብቷል። ያ ሁሉ ተሻረለት። ይኸው ንስሐ መግባትና መሻሩ ብቻ አይደለም፣ ለአሕዛብ ሐዋርያ የተመረጠ እንደሆነ ሄደ ንገረው። አረ ጌታው ይፈራዋል፣ አደገኛ ነው። ሄደ ንስሐ ስለገባ እጅ ጫንለት። የሚገርሙ ብዙ ሰዎችን የገደለ እንደ ጌሾ እኮ አስወቅጦ ነው እስጢፋኖስን የገደለው። አየህ፣ በ3 ቀን ጾምና ጸሎት ማረኝ ስለው ያለ እውቀት ስላደረጉት ማረኝ፣ ከሁሉ የባስኩ ኃጢአተኛ ነኝ፣ የጸጋው ጉልበት እንዲታይ ማረኝ። ጳውሎስን ሰው ያደረገው ምንድነው? ንስሐ እኮ ምሕረቱ ለዘላለም ስለሆነ ስሙ የተባረከ ይሁን። የሰው ልጆች ብቸኛ ተስፋቸው በዚህ ምድር ይገርማቸዋል፣ ብር አይደለም፣ ወርቅ፣ አገልግሎት አይደለም፣ ንስሐ የመባል ሚስጥር። የንስሐ ስብከት የምንሰብከው እኮ ለዚህ እኔ አንዴ ትዝ ይለኛል 6 ኪሎ ዩኒቨርሲቲ ተማሪዎች ጠርተውን እንደዛ ገጥሞኝ አያውቅም። እና የንስሐን ጉልበት ነበር የምሰብከው። ራሱ መንፈስ ቅዱስ በእኔ ላይ እንዳለ አውቅ ነበር። ያኔ ልነግራችሁ አልችልም። መንፈሱ ሰምጬ ነው የምናገረው። እና በደሙ የኃጢአት ስርየት እንዳለ፣ ንስሐ ለገቡ ተስፋ እንዳለ፣ መዳን እንዳለ፣ ማምለጥ እንዳለ፣ እግዚአብሔር እንደሚያቅፈን ጸጋ እንደሚሰጠን ጸልዬ ጨርሶ ሰብኬ አንዱ ቀጥታ መጣ እያለቀሰ። ለካ ኃጢአት አስጨንቆት ራሱን ሊያጠፋ ነበር። ቄስ በጌታ ለምንሃለሁ ወደ ቤት ይዘኝ ይላል። ለምን አልኩት። አረ ካንተን ያልለይም ማለት ገብቶኛል። ኃጢአት አስጨንቆት እግዚአብሔር በምህረት እንደማረው ስለሚያውቅ አረ እኔ ቤቴማ አልወስድህም ብራዘር ለብቻው አናገርኩት። አረ እኔ ራሴን ላጠፋ በብዙ ኃጢአት ውስጥ የነበርኩ ነኝ፣ እኔን ይምረኛል አለኝ። ይምርሃል፣ ንስሐ ከገባ ከኔ እኩል ነህ አልኩት። አለቀሰ። ልክ በአይኔ ያለ እስካሁን ድረስ ንስሐ ለሰው ልጆች የተጠበቀ ሀብት እንደሆነ ልነግራችሁ እችላለሁ። ይሄ ታላቅ ወንድም ግን አያውቅም። ከጋለሞታ ጋር የጨረሰ ይለዋል፣ ንስሐ መግባቱን አያውቅም። ገንዘብ ያባከነ ይለዋል፣ ንስሐ መግባቱን አያውቅም። እግዚአብሔር ለሰው ልጆች የጠበቀው ብጽህና ንስሐ። ይሄ በጣም የሚደንቅ እውነት ነው። ብዙዎች ዛሬ ላይ እኮ ይሄንን የንስሐን ሚስጥር ባለመረጋታቸው ራሳቸውን እያዩ የኃጢአታቸውን ግዝፈት የኃጢአታቸውን ብዛት እያዩ እግዚአብሔርማ እኔን ይቅር አይለኝም፣ እግዚአብሔርማ እኔን ፈጽሞ ይቅር ሊለኝ አይችልም ብለው ተስፋ ቆርጠው ወደ እግዚአብሔር የማይመጡ እዛው በመንደር ውስጥ የቀሩ በጣም ብዙ ወጣቶችና ወንድሞች አሉ። በሐዋርያት ሥራ መጽሐፍ ምዕራፍ 17 ላይ ወረድ ስንል ከቁጥር 20 በታች ወረድ ስንል ምን ይላል? ያለማወቅን ወራት አሳልፎ ሁሉም በያለበት ንስሐ እንዲገባ ሰውን ሁሉ ያዛል ይላል። ንስሐ የልብ ጉዳይ ነው ማለት ከልባችን ጋር የምንጨርሰው ጉዳይ ነው። ንስሐ ማለት መመለስ ማለት ነው። ንስሐ ማለት መመለስ ማለት ነው፣ መመላለስ አይደለም። ለምሳሌ ዛሬ የሰራነውን ዛሬ የወደቅንበትን ዛሬ የደከምንበትን ነገር ነገ ላለመድከም ወስነን ነገ ላለመውደቅ ወስነን ወደ ጸጋው ዙፋን በእምነት የምንቀርብበት ትልቅ ሚስጥር ነው። ስንመለስ ግን የኛ ኃጢአት ገዝፎ ምናልባት እግዚአብሔር ይቅር ሊለኝ አይችልም፣ የኔ ኃጢአት ግዙፍ ነው ትልቅ ነው የምትሉ ወንድምናቶች፣ ይሄ የክርስቶስ የመስቀሉን ስራ በመስቀል ላይ የተከፈለ ዋጋ ምን ያህል አቅም እንዳለው ዋጋ እንዳለው ያልተረዳን ሰዎች ነው። ጳውሎስ ሲናገር ስጦታው እንደ በደሉ መጠን አይደለም ይላል። በአንዱ አዳም በኩል ከገባው ኃጢአት ይልቅ በአንዱ በክርስቶስ ኢየሱስ በኩል የገባው የእግዚአብሔር ጸጋ ከመጠን ይልቅ በለጠ ነው የሚለው። በክርስቶስ የፈሰሰው ጸጋ የትኛውንም የኃጢአት ጉልበት የትኛውንም የኃጢአት ኃይል መስበር የሚችል መደምሰስ የሚችል ብርቱ የሆነ ስራን የተሰራልን በመስቀል ላይና አትፍሩ፣ ወደ እግዚአብሔር ለመመለስ አትፍሩ፣ ወደ ጌታ ለመምጣት። የትኛውም የኃጢአት ግዝፈት ይህንን ጸጋ ሊያሸንፍና ድል ሊያደርግ አይችልምና እግዚአብሔር ይመስገን። በየትኛውም ድካም ውስጥ ብንሆን እኮ
እጁን ዘርግቶ የሚቀበለን ጌታ ነው ያለው። ዘመኑ እኮ የጸጋ ነው። ጸጋ ማለት ሰዎችን የማዳን ብቻ ሳይሆን ሰዎችን ከየትኛውም ኃጢአት ውስጥ ቢሆን እንኳን ማዳን ብቻ ሳይሆን ከተያዙበት የኃጢአት ኃይልና ጉልበት ነፃ ማውጣት የሚችል መለየት የሚችል ከኃጢአት አቅም ደግሞ ይሰጠናል በክርስቶስ ኢየሱስ ስናምን ማለት ነውና ብዙዎች አላችሁ በቤታችሁ የምታለቅሱ፣ በቤታችሁ የምታነቡ፣ በኩነኔ ተይዛችሁ በቃ እያነባችሁ ደግማችሁ በማድረግ የማትፈልጉትን ነገር እያደረጋችሁ ጳውሎስ ለሮሜ 7 ላይ እንዳለው የምፈልገውን አላደርገውም የማልፈልገውን ያንን አደርጋለሁ እንዳለ ብዙዎች በኃጢአት ጉልበት ተሰብራችሁ በቤት ውስጥ ያላችሁ ብዙ ወንድምናቶች አላችሁ። ወደ ጌታ ቀረቡ። በልባችሁ ከልባችሁ ሆናችሁ ወደ መስቀሉ ስር መምጣትና ከክርስቶስ ኢየሱስ ኃይልና አቅም ልትቀበሉ ያስፈልጋል። የራሱ ሱሪ ይበላሻል ብሎ መጽሐፍ ቅዱስን መሬት ላይ አስቀምጦ በመጽሐፍ ቅዱስ ላይ ተንበርክኮ ሲዘምር አይታችኋልና እንደዚህ አይነት ነገር መቃወም አለብን። መጽሐፍ ከቀደዱት ጋራ ይሄ ሰው ይቆጠራል ማለት ነው፣ አልገባም ማለት ነው። ስለዚህ የትኛውም ቦታ ላይ ያላችሁት ኢብን እሱን የምታውቁ የቸርች እንደሆነ የምታውቁ ሰዎች ካላችሁት ይሄንን ልጅ በዲስፕሊን በቸርች ዲስፕሊን መጠየቅ አለባችሁ። አሁን እኮ እንደዚህ አይነት ነገሮችን ስንመለከት ይሄ ነገር እየተደረገ ያለው ቸርች ውስጥ ነው ወይ? ያ ቸርች የእውነት ቸርች ነው ወይ? በክርስቶስ ኢየሱስ ስም የተቋቋመ ቸርች ነው ወይ ብለንም እኮ እንድንጠይቅ ግድ ይለናል። ምክንያቱም አብዛኛዎቹ ቸርቾች አሁን ላይ በየሰርቻው በየቦታው በቃ ቸርች እያሉ የሚበረግዱ ብዙ ሰዎች አሉ። ካውንስሉ ዝም ብሎ ነው ፍቃድ እየሰጠ ያለው ማለት ነውና መጽሐፍ ቅዱስን ይመንበት አይመንበት በምን እናውቃለን? አሁን እኮ ህዝቡ ይወቅ ይመልከትና ይሄንን አይቶ ከእንደዚህ አይነት ሐሰተኞችና ወንበዴዎች ይራቅ ከማለት ውጪ ይሄ ፓስተር ይሁን አይሁን አላቅም፣ አገልጋይ ይሁን አይሁን አላቅም። መጽሐፍ ቅዱስን ቢያውቀው ቢያነበው እኮ ሚስጥሩን ቢረዳ በእርግጠኝነት እንደዚህ አድርጎ አይንበረከክበት። ስለዚህ አያውቀውም መጽሐፍ ቅዱስን፣ ዝም ብሎ ቢዝነስ እየሰራ ያለ ሰው ነው። ስለዚህ ይህን ሰውዬ ማን ነው የሚያወግዘው? ብታወግዘውስ ምን ታመጣለህ? ስለዚህ ህዝቡ ግን ይህንን እያየ ይህንን እየተመለከተ ከነኚህ ሐሰተኛ ነቢያቶች ከነኚህ ሐሰተኛ አገልጋዮች ወንበዴዎች መራቅ አለበት። እነኚህ ተወግዘው የሚመለሱ አይደለም። ማንም የሚያወግዛቸው አካል የለም። ሀይ የሚላቸው አካል የለም። ይሄ ቸርች የት ነው እንደዚህ የተደረገው የት ቸርች ነው ብሎ አጥንቶ ሄዶ ይህን ቸርች የሚዘጋ ምንም አይነት ተቋም የለም አሁን ላይ። ህዝቡ ግን ይህንን ተመልክቶ ማስተዋል አለበት። የት መሄድ እንዳለበት፣ የት ቸርች ሄዶ መካፈል እንዳለበት ማወቅ አለበት። ከእንደዚህ አይነት አጭበርባሪዎች ራሳቸውን ጠብቁ ወንድምናቶች። እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ሰላም